ነገራችን ወንድሜ እንዴ ደሜ ወልደ ገብርኤል ማን ነበር ክርስትና ስሙ ደሜ ጠፋብኝ እግዚአብሔር የተባለው እንደዛ ያውዱ ቪዲዮ ለቀቀ አይ ማን ነበር ክርስትና ስሙ አረቱና ሶፊ አረ ጉዴ አንተ በራስህ ክርስትና አባቴ ሀብተወልድ ደምዬ ሶፊን ሳበው ሀብተወልድ በስመ አብ ሶፊ የሆነ ይዞታል አብረን ነበር የት እየሄድክ ነው? ጉዞ እያደረኩ ነው ወንድሜ፣ ወደ ጻድቃኔ ማርያም ጉዞ እያደረኩ ነው። ኧረ እባክህ ጻድቃኔ ማርያም ዋ በጣም ደስ ይላል። ማን አለ አብሮ? እኔ ነኝ ፈለገ ነው ይላል። ሶፊያችን መጣች ፈለገ ፓስተር ሰላም ነው። ሰላም ለእናንተ ይሁን። እንደምን አላችሁ? የጌታ ጸጋ እና ሰላም ካንተ ጋር ይሁን። ማን ሰማይ ላይ ወጣ? አሁን ምድር ላይ ነበር። አይገባም። ማን ሰማይ ላይ ወጣ? ችግር የለም። ታላቅ ማክበር ከኛ ቤተክርስቲያን ይወርሳል። ችግር የለም። ተባረክልን ፓስተር፣ በረከታችን ነህ። ብዙ ሰው ይለኛል። እንወዶታለን። እኔ ራሴ ወዳችኋለሁ። መጽሐፍ ቅዱስ አይቆ ነው። መጽሐፍ ቅዱስ ጠላቶቻችሁን እንደራሳችሁ አድርጋችሁ ውደዱ ይላል እና ወዳችኋለሁ። ፈለገን ገዳም ላኩት እኮ ሶፊ ትንሽ ለራሱ ትኩረት እንዲሰጥ ምን ሆነ? ለራሱ ትንሽ ትኩረት እንዲሰጥ ብዬ ወደ ገዳም ላኩት። ከጌሙ በፊት ላኩት ጸሎት አድርጎ እንዲመጣ ለጌሙ በዛው አንተንም እንዲቀጠቅጥ። ምን አስኬደው? እኔ ራሴ እሱ ደጋፊ እኮ ነኝ። ለሱ ነው ታብታብ ማድረግ። መልሱን እዚሁ ነው የሰጠው አልነበር? የኔና ያንተ ዲቤት መቼ ነው ታዲያ ፓስተር? እኔ ፕሊስ በዚህ አጋጣሚ ሁላችሁም እንድትሰሙ ፈልጋለሁ። ልደት የምትባለው ልጅ ከዚህ በፊት 2-3 የሆነ ቪዲዮ ደርሶኛል። 2-3 ጊዜ ምናምን አይቻለሁ። በተለያዩ ወንጌል አማኞች ላይ ያደረከውን የሰራሃቸውን ፖለቲካዎች ምናምን አይቻለሁ። ከቻልክ እኔ ፊት ደፍረህ መነጋገር የምትችል ከሆነና ቴዎሎጂካሊም ወይም ደግሞ ታሪካዊ ዳራዎችንም መነጋገር የምትፈልግ ከሆነ ፈቃደኛ ነኝ። በዚህ አጋጣሚ ጥሪ ላድርግልኝ። እኔ በእውነት ፈቃደኛ ነኝ ከአንተ ጋር ውይይት ለማለት። ምንም ፖለቲካ አልሰራውም፣ ያለውን ሁኔታ ነው እያጋለጥኩ ያለሁት። ለዚህም ደግሞ ምስክር ነው እየተሰራ ያለው ስራ። በደንብ ቴዎሎጂካል በሆነ ጉዳይ እኔ እናንተ መወያየት እንደምንችል ላሳውቀው እወዳለሁ ከወዲሁ። ፈቃደኛ ነኝ፣ ላሳውቀው እወዳለሁ። በምን ጉዳይ በምን ርዕስ አንተ ምረጥ። አንተ በመረጥከው ርዕስ። አይ ብዙ ጊዜ እናንተ በመረጣችሁት ርዕስ ብቻ ነው የምንወያየው እያላችሁ ወንጌላውያን ስለምትተቹን አንተ በመረጥከው ርዕስ እስቲ እንወያይ። ነገረን እስኪ። ደስ ይለኛል። ነገረ ድነት ላይ አንስተን ወይም ነገረ ማርያም ላይ ችግር የለም። በጣም ይሄ እንደ አንድ አማተር ወንድም ቆጥሬ ላውራህ እችላለሁ። እሱን እንግዲህ ሜዳው ላይ ስንገናኝ ይሻላል። ማነው አማተር ማነው እንትን የሚለው በነገረ ድነት ጉዳይ መወያየት እንደምንችል ልነግርህ እወዳለሁ። እርግጠኛ ነህ በኋላ ለሚፈጠረው ዳሜጅ? ምን ማለት ነው? ምን ተፈጠረው? በዛን ብዙ ምርኮ ይኖራል። ቆይ እንዴ መጀመሪያ ደረጃ ነገረ ድነት እያወራ ዳሜጅ ትላለህ እንዴ? ምን አይነት ነገር ነው ዘንድሮ? ነገረ ድነት እናውራ ተባብለን እየተቀጣጠርን ነገረ ሞት ታመጣለህ? አይ ብዙ ምርኮ ሊኖር ይችላል ብዬ ነው። ጌታዬን ድል ከሰጠን እጅግ ደስ ይለኛል። ቀኑን በውስጥ ተነጋግረን እናሳውቃቸዋለን ለወዳጆቻችን። ምን ይመስላል? ካሁኑ የፈራች ትመስላለች። አለ ፓስተር
እኔ ደግሞ ተቋለኝ ይሰማል ግን ነው ውይይት ሲባል ምናምን አይሰማም ማለት ምን አልከኝ? ኔትወርኩ የኔ ይሁን እነሱ ይሁን ቀኑን እንወስን ስለ አይሰማም ምናምን ጫወታ ለማንኛውም እኛ በውስጥ ተነጋግረን እናሳውቃችኋለን። ኔትወርካችሁ ወጣል ይወርዳል ምንድነው? ያንተ ነው እያስቸገረ ያለው እኛ ጋር በጣም ሰላም ነው። ደብረ ብርሃን ይላል ደብረ ብርሃን ደሜ የመጀመሪያ ጉዞ እኮ ነው። ጭራሽ ደብረ ብርሃንን ሁሉ አላቃትም። እስከ ማሰልጠኛው ነው የማውቀው። ኦኬ ደብረ ብርሃን ከደረስክ የሆነ አሪፍ ቤት አለ፣ አሪፍ እርጎ ቤት አለ፣ የሆነ እርጎ ቤት አለ። ግባ ደብረ ብርሃን የሆነ አሪፍ እርጎ ቤት አለ ሲሉ ሰምቻለሁ። ገባ ብለናል። ደብረ ብርሃን እርጎ ቤት አሪፍ እርጎ ቤት ነው በልና ለዚህም ለአዲስ አበባም ይሆናል ይዘና ጠጥተሃል አንተ እርጎ ጠጣ በቀድሞ ይወጥ ያው አንተ እንዴት እርጎ ትላለህ? በእናትህ እርጎ ታዝልኛለህ። እኔ በዚህ እርጎ እኮ ነው ያልኩህ። ምን አልኩኝ? ፓፓ መነጽሯ ግን የ13 ዓመት ልጅ ትመስላለች። አይ ተው ይቅርብህ። ልደት ኧረ ተው ተረዳው። እርጎ ነው ስማ ፓፓ እርጎ ነው ደሜ እንትን ኮሮኮ ፒስታ ላይ እሱን እርጎ ጠጥተህ ፒስታ ላይ አትሄዱ። አረኛ እናቴን እኛ ጋር እንደኛ ነው ማለት ነው። አንዳንድ ነው በጌታ አንተ ላይ የሚጫወትብህ መሰለኝ። አረኛ ፊክስ አባት እኔ ስማ አንድ ምስክርነት ልመስክርልህ ስለ ጻድቃኔ ማርያም። እኔ የዛሬ ምናልባት 14 ዓመት ወይ 15 ዓመት በፊት ሄጃለሁና ሰላ ድንጋይ ይባላል አካባቢው ቦታው። ግር እንዳይል እዛ ስትሄድ ዝም ብለህ እዚህ ከተማ እንደለመድከው ዘው ብለህ ቤተ መቅደስ አካባቢ አይደረስም። አንድ ወንዝ አለች። እዛ ጋር ጫማህን ታወልቃለህ፣ ትታጠባለህ፣ በእግርህ ነው የምትሄደው ቤተክርስቲያኗ ድረስ እና እዛ ስትሄድ ደግሞ የተመቻቸ ነገር አልጋ፣ ይሄ ክትፎ፣ ጥሬ ስጋ ምናምን አገኛለሁ እንዳትል የለም። ቶሎ ነው ያለው። የታሸገ ውሃም የለም። ለሱ ራስን አዘጋጅ። እዚህ ብዙ ነገር ለምደህ ስለቆየህ እንዳይደናገርብህ። ለኔ አሳስበህ እኔ ምንም አይነት የስጋ ፍላጎቴ ሞቷል። ልምምድ እንደውም ሆኖልኛል። አንዴ አቡነ ሐራ ሄጄ በቃ መንፈስ ቅዱስ አለማምዶኛል። በሚገርም አቡነ ሐራ ገዳም ሄጄ በቃ ምድራዊ ፍላጎት ሞቷል። አሁን ምድራዊ ፍላጎት ሞቷል ወይ? ስጋዊ ፍላጎት ሞቷል። ስጋዊ ፍላጎት እኮ አይሞትም። ሁልጊዜ አንተ እንደው ሞቷል ያልከው ኧረ ልደት ምንድን ነው? ተነጋገሩ። ኧረ ተው እኔማ ማንም ምንም ማለት ነው። ስጋዊ ምኞትን እኮ ስጋዊ ፍላጎትን በመንፈስ ቅዱስ ሳይሆንና በአንተ ፍቃድ ቁጥጥር ስር ታደርገዋለህ። አየህ፣ ያን ጊዜ የመንፈስ ፍሬ በአንተ ላይ ይገለጥልሃል። የመንፈስ ፍሬ አዘርባይስ ምንድን ነው መሰለህ? በቃ ፍሬውን እንዳይቆርጡብህ አጥብቀህ ያዘው። የመንፈስ
በነገራችን ላይ ባባ እዚህ ቤት እኔ ጋር ያሉት እንዳለ ማለት ነው። ሶፊዬ የኔ ወንድም ፍቅራቸውን እየገለጡልኝ ነው። በጣም ነው የሚወዱት። በጣም ሶፊ ድኗል። እኔ በቃ አመንኩ። እውነት ደስ ብሎኛል በጣም። ኢንግሳንት ኔትወርክ አይሰራም እና እኔ ቀይሯል። አረ ደስ ይሰማል እኮ ብታወራው። አሁን መጥቷል። እስካሁን የት ነበረ? አልነበራችሁም? ዲቤቱን ልደት ዲቤቱን አንተ በሚመች ቀን ማድረግ እንችላለን። ፓስተር ወዝ እየፈለገች ነው ትንሱ። አንተ በሚመች ቀን ማድረግ ምንድን ነው ያመጣብን ሶፊ? ጉዞ አትሄዱ እዚህ ሁለታችሁ ምንድን ነው አንተ አመጣልሃለሁ ልደት ጠበል አመጣልሃለሁ። ለሶፊ አምጣለት እንዲህ ወደ ቤተክርስቲያን የሚያደርግ ነገር እኔ እዚህ ጋር ያሉትን 1000 ምናምን ሰዎች አፈሬ ነው ጠበል አመጣልሃለሁ። ያኔ ነው የሚበቃ። እዛው ለራስህ ጠጣው። በቃ አሉ እዛው ራስህ ጠጣው። ጠበል ሰበላት ቅድሚያ ለአንተ ነው የሚያስፈልገው። ተብዬ ቅድሚያ ለአንተ ነው የሚያስፈልገው። አይ ጀመርከው ሞራል ጨረሰው። ታጥቷል ሶፊ ይከናል ጻድቃኔ እየሄድኩ ነው ሶፊ። ንግስናችንም ንግስ ነው የምንሄደው። አያረለ የሚገርም ነው ሶፊ። እኛ እንዲህ እንሄዳለን፣ እሱ ራስ ተጠርተናል። አጠጣላለሁ ጠበል በግድም ቢሆን አጠጣለሁ። አይ ይዘና ቁም ነገር። አንዳንድ ሰው እኮ በጣም ሞኝ ነው። ያውን የተናገርኩትን ንግግር ከቁም ነገር ወስዶ ምናምን የተባረከ እዚህ ጋር እንዳለ ይዘና ተብዬ ይዘና እግዚአብሔርን ሊያመሰግን የሚሄድ ህዝብ ነው። እዚህ ያለው ሁሉ ቦታ ቀይር። ተመስገን። የተቀመጥክበት ቦታ ልክ አይደለም። ወደ ገዳም የተቀመጥክበት ቦታ ልክ አይደለም። ቦታ ቀይር። ወደ ኋላ ሂድ። ልደት እየተጋፋው ነው ልጅ። ወደ ኋላ ሂድ። አዎ የተቀመጥክበት ቦታ ጥሩ አይደለም። እኔ ከታች ነው የለው። ወደ ኋላ እንዳትዞር፣ ወደ ጎን ብቻ። ለጉዟችሁ ደህንነት ሲባል ቆይ አሁን ይሄ ሁሉ ነገር እንደዚህ ዋጋ ምንድነው ዋጋ የሚያስከፍላችሁ? አረ ለጉዟችን ደህንነት መብርሃን አለች። ደህንነታችን ዋስትናችን ተመስገን ይቆራርጣል። ለመሰለ ሶፊ አሁን እንደዚህ እያደረገን ያለ ነው። አይ ዋጋ ይከፍላል። ዋጋ ላይ ናንሳው ወይስ እዚሁ እንነጋገርበት? ዋጋ የሚያስከፍለው ማንተ ተመስገን አይሰማ። ሚውት አድርጌዋለሁ እየተቆራረጠ ስለሆነ ሶፊ ተከፍሎላችሁ የለ በቃ አሁን ብቻ አትሉ። ምን ይላል መሰለ ሊሰራ የማይወድ አይብላ ይላል እኮ። ወደ ስራ እኮ አይደለም እየሄዳችሁት እናንተ እኮ ስራ ጥላችሁ እየሄዳችሁ ነው። መንፈሳዊ ስራ ለመስራት እየሄድን ነው ፓስተርዬ። እኛ የተሆነው ዓለማዊ ስራችንን ነው እየሄድን ያለነው ሁላችንም። እኛ እንትን አንልም ፓስተርዬ። ቁጭ ብለን አይደለም የምንሰራው፣ እየተንቀሳቀስን ነው የምንሰራው።
እኮ እሺ ከሙላ ደምት ታዲያ ምንድን ነው የሚሰሩት? የበረከት ስራ አላቸው። ቦታው ገዳሙ ላይ ደርሰው ተሳልመው ከእናታቸው ከድንግል ማርያም በረከት ተቀብለው ወደ ቤታቸው ይመለሳሉ እኮ። ይሄን ደምሮም አብተወልድም አዳማ ሆኖ ከሙም ቢሾፍቱ ሆኖ ታዲያ አይቀበሉም በረከታቸው? ይችላሉ ግን ምንና የንግስቷ እናታችን የድንግል ማርያም ክብረ በዓል ስለሆነ የንግስቷ አዎ ማለት የንግስቷ ማለት እናታችን ድንግል ማርያም ንግስት እንደሆነች አታምንም? ይሄን እና አብተወልድም አልተማሩም ገና እንደዚህ ማለት ያዩ ነው እንደዚህ ማለት እንደ ብሎ ገረማቸው ሁለት እነሱ አዳዲስ ክርስቲያን ናቸው እኮ ይሄን አነገራቸዋቸው ንጉስ ክርስቶስን የወለደች እናት ንግስት ናት እኮ ኦኬ ንጉስ ክርስቶስን የወለደች እናት ንግስት ናት አንዳንድ ቅዱሳን ማስረጃ ያለው ልደት አሁን ያልከው ሁለት ቦታ አለው እስቲ መዝሙረ ዳዊት መዝሙር 44 ላይ ነው ንግስቲቱ በቀኝ ተቆማለች ይላል ማን አታደስ ከድንግል ማርያም ውጪ ሌላ ካለች እንግዲህ በማስረጃ ታሳየኛለህ ሶፊ እንደገና ደግሞ ራዕይ ዮሐንስ 12 ላይ ልደት አንተ ፈልገው ሳይሆን የምትነግረኝ ማስረጃውን ነው እንገራለን ጥቅስ አይደል የፈለከው የነበረው ሶፊ እሺ ላውጣ መዝሙረ ዳዊት ቀይ እኔ ላምበው እዚህ ኤክስትራ ስልክ አለ እሺ አመባ መዝሙር ስንት ላይ ነው ቀይ ላውጣልህ ናምን አነግረኝ እኔ ላውጣው በቃ አያለ ችግራችሁ እኮ እኔ ነኝ የማውጣው እና ታዲያ ለምን እንትን ውስጥ አፕሊኬሽን ውስጥ ለምን ትገባለህ የምን አፕሊኬሽን ሰርች ውስጥ ለምን ትገባለህ ላነብልህ እኮ ነው ሰርች ውስጥ አትግባ እይ ከመጽሐፍ ቅዱስ እኮ ነው ማውጣልህ እየሄድኩ ነው መዝሙረ ዳዊት መዝሙር ለምንድን ነው ሶፊ አልገባኝም ንግስቲቱ ብለህ ሰርች ታደርጋለህ እንዴ አረባኪው መዝሙር 45 ላይ ወጣ አገኛ ንግስቲቱ የሚለውን እሺ ኧረ በስመ አብ እንደዚህ ይላል የመዝሙር 40 በመጽሐፍ ቅዱስ ስታወጣው በሃርድ ኮፒ መጽሐፍ ቅዱስ ስታወጣው መዝሙር 44 ላይ ነው የምታገኘው በስልክ ስታወጣው ግን መዝሙር 45 ላይ ነው ያለው መዝሙረ ዳዊት ቁጥሩ ወደፊትና ወደኋላ ሊሆን ይችላል 45 ስንት ነው 45 ከቁጥር 8 እስከ 10 ያለውን አንብበው እስከ 11 ድረስ ትችላለህ አንብበው እስኪ በራስ አንደበት መዝሙረ ዳዊት መዝሙር 45 ቁጥር 8 እስከ 11 ያለውን አንብበው እስኪ ይሁን ሰማለሁ ላንብብ አይደል አሁን ስሪዲ ላይ ናቸው እንዳያሰማም ነበር አሁንስ ያንተ ይሰማናል ሶፊ የኔ እኮ 6G ገብቷል ብራዘር 6G ገብቷል ከ5G አልፎ ከመኪና ጋር ኮኔክት አድርገው ነው አይደለ ሶፊ የማይሰራው ኮኔክት አደረገ አሁን እሺ በልብሶች ሁሉ ከርቤና ሽቱ ዝባድም አሉ ከዝሆን ጥርሶች አዳራሽ ደስ ያሰኙሃል የንጉሶች ሴት ልጆች ለክብር ናቸው በወርቅ ልብስ ተጎናጸፍና ተሸፋፍና ተጎናጽፋና ተሸፋፍና እኮ ምን አልኩኝ እንትን ቃላት ግድፈት እያሳየ ነው ሶፊ በደንብ አምቦ ጠንከራር እንደ ተጎናጽፋና ተሸፋፍና እንደ አይኔን ጨፍኛ ነብላለሁ እሺ ቀጥል ምን አስበህ ነው እንደዚህ ብለህ ልትለኝ አትችልም አማርኛ ላይ በጣም እያበላሸ ነው የቃላት ግድፈት በደንብ ማንበብ ካልቻልክ ደግሞ ተጎናጽፋና ተሸፋፍና ንግስቲቱ በቀኝ ትቆማለች አሁን ጥሩ አሁን ትክክል ከነገርኩ በኋላ አስተካክላል እኮ ታዲያ መንገድ ነው የምትጠበቅብህ እኮ ስነግረኝ እኔ ማስተካክላለሁ አዎ እኮ አረምኩ ምን ችግር አለው ብትታረም ምንድነው
እኔ እኮ መታረም ችግር የለብኝም ታራሚ ሲያርመኝ ነው እኮ ልክ ያለው ነው እኔ መንገድ ላይም እያረምኳቸው አይደል እንኳን እዚህ በአካል ይቅርና እዚህ በላይ መንገድ ላይ እያስተካከልኩ እያረምኩ ጥቅሱን እየነገርኩ መጽሐፍ እየሰጠው አይደል የሚሄደው ተው እንጂ አዲስ ነው እንዴ ለኛ አዲስ አይደለም እኮ እናንተ ማረም ተው አታናግሩን እንዴ ወዳጅነታችን ይቀጥል ብለን እኮ ነው ዝም ያለው ሁሉ እንችላለን አስችሉ እንደዚህ ነው ባትችሉ ምን ልትሆኑ ነው ከዚህ በላይ አረ በስጋ ነው የምንገለጠው አንተ መልሱን ላለማግኘት ሆን ብለህ እየተጣጣርክ ነው አይወለ እኮ ምንድነው ታዲያ እዚህ ጋር ስለ ማርያም ምንድነው የሚያወራው ወረድ ብለህ ያንበበው እኮ አልኩህ እኮ እስከ 11 ድረስ አልኩህ እኮ እሺ ልጅ ሆይ ስሚ ዘለልከው እኮ ጆሮሽንም አዘንብ ዘለልከው ንግስቲቱ ሚለውን ለምንድነው የምትዘለው ቆይ ምንድነው ከማርያም ጋር አነበብኩት አይደል እንዴ ከማርያም ጋር ምንድነው ችግራችሁ ቆይ እናንተ ለምንድነው የጠመዳችኋት ንገረኝ እስኪ ወላ አንድና አንድ ርፍ ልብን ርፍ የሚያደርግ ቀዝቃዛዋ ልስት ቅድስት ድንግል ማርያም የመጀመሪያዋ ወንጌላማይ ናት አንተ አታፍርም ጴንጤና ትላለህ እኮ ስሙን አንተ ስጠው ስትቃወም አልሰማዋትም እኔ ማቀው ወንጌላማኝ እንደሆነች ነው በነገራችን ላይ እሷ ወንጌላማኝ ናት እኛም የሷ ልጆች በወንጌል እናምናለን በወንጌል ማታምኑት እኮ እናንተ ናችሁ የድንግል ማርያም እምነት አለ አንተ ግን ስንቱን ነው እኔ የሚገርመኝ የእግዚአብሔር ቸርነት አሁን እናንተን ሁሉ ሊያድን እኮ ነው ምን ይላከልኝ አው ግን ሶፊ እናንተ ግን ትክክለኛውን የመዳን ትምህርት አላገኛችሁትም በትምህርት እኮ አይደለም የሚዳነው መዳን በሌላ በማንም የለም በኢየሱስ ክርስቶስ ነው የሚያድን ትምህርት እንዳለም እየካድከኝ ነው ይቅርታና ፓስተር የለም ምንም የሚያድን የማያድን የለም በስተት ትምህርት ተጠበቁ ነው የሚለው አንድ ጊዜ ላላውጣና ላምብብ አሁንም ላርምህ ነው ካልደበረ ችግር የለውም ሰፊ ስለሆንኩ አርመኛ ጨርሰው አርም ምን ይላል መሰለ ምን አለ ማመን ይላል ከመስማት ነው ይላል እሱ እኮ ወንጌል አማኞች እኮ ማመን ይላል እንደታቱ ልባችን ላይ የተነቀሰው እኮ ነው የምታወራው መነቀስና ማለት ነው ቃሉን ተዋህዶ በልቶ ጠጥቶ መኖር ይላል ነው አሁን ሲጀመር ትላንት ቪዲዮ እያየው ነበር ወዳጆቼ እነ ሞርዳቸው እነ ወንጌላዊ ኤርሚያስ እየተናገረ ያየውት ነበር በጣም በቃ ከልቤ የቀረልኝ ወንጌላዊ ኤርሚያስ ከተናገረው ነገር ታዲያ መካከለው ኢየሱስ ነው ብለ ያስተማርክበትን አይቶ በቃ በልሳን ሁሉ እየጮህ ነበር እንደዛ ማናምን ነው የሚመስላችሁ ግን ሶፊ እሱን ላይቭ እየተከታተልኩት ነበር በሌላ አካውንትና ይሄው ዛሬ አፉን ጸፍቶ አለ አይደል ፊቱን ጸፍቶ አፉን ከፍቶ መልአክ ከኋላ ቆሞ አናገረው አለኝ እኔን እኮ ነው መልአክ ከኋላ አይታያችሁም አለ መልአክ ከኋላ ቆሞ ነው ያናገረው አለ በቃ የእግዚአብሔር መልአክ ከኋላ መጥቶ ልደት ተነስ ምናምን ብሎ አናገረው አለ ዛን ሰዓት አልቻልኩም የመጨረሻ ተመችታችሁኛል ብቻ አይ ዲቤቱን መች እናድርገው በዚህ ርዕስ ላይ መች ትችላለህ በየትኛው ርዕስ በድንግል ማርያም ዙሪያ ጥሩ ነው በሱም እንግዲህ አንተ ንግስት ናት ብለሃል እኛም ልጆቿንን ብለሃል በዚህ ጉዳይ ላይ እንዴት እንጫወት አጣቅላላ አድርገን በነገረ ማርያም ከምልጃዋም ጋር አድርገን ወይ ደስ ይለኛል በአማላጅነቷም ዙሪያ ግን እናንተ ጠበቅ አድርገው ሲጠይቋችሁ አባቶችን ጠይቄ ልምጣ የምትሉት ነገር አለ እሱ ነገር ነው እሱ በጣም ጥቅሳይ እኮ ነው ከዲቤቱ በፊት ግን ሶፊ ማንን ነው የሚወክለው ማንን ወክሎ የሚናገረው ራሱን ነው እኔ እኮ ጴንጤን አልወክልም ብዬ ከዚህ በፊት ሚሊዮን ጊዜ ተናግሬያለሁ እኮ አሁንም አልወክልም ወደፊትም አልወክልም ፓስተር የሚለውን አንሳ ማንሽ ፓስተር ያለ ታዲያ የቱ ጋር ነው ለጴንጤዎች ፓስተር የሚል ያነበብከው መጽሐፍ ቅዱስ ማስረጃ አስጠኝ ለቤተ ክርስቲያን ምርኮን ማረከ ለቤተ ክርስቲያን ስጦታን ሰጠ አንዳንዶችን እንግዲህ መጋቢያን አድርገ ይላል እንዴ ነው እኔ ሰማኝ ከተሳሳትኩ ፓስተር ሶፎንያስ ሞላልኝ የተሳሳተው ልክም ኮንኩኝ እኔ ነኝ ልክ የሆንኩት በኔ ምክንያት የምትወቅሰው ኮንግሪጌሽን የለም ዲኖሚኔሽን የለም እኛ ግን ሚዲያ ላይ ቤተክርስቲያን እንደሾመች አይተናል እኮ ቤተክርስቲያንና ህዝቡን ለየው መጀመሪያ ነው እያልኩ ያለው እኮ ካዳ የሆነ ኮሜንት ተጽፎላል ምን አሉ መሰለ
ኤርሚያስ 13 አስወጣው። ሶፊ ወጣ። ምን አጋጠመው?